ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ቻፕተር 2 ዘ ቲዎሪ ኦፍ ኢንቨስትመንት ስድስተኛው ሌሰን ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ለኢኮንዞን ሌሎች እንዲደርስ ደግሞ ሼር ብታደርጉልኝ ላይክ ብታደርጉ ደስ ይለኛል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ይህን ካለን ቀጥታ ወደ ዕለቱ ርዕስ እንገባለን። የዛሬው ርዕስ የሚሆነው ዘ አክስሌሬተር ቲዎሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት የሚሆናል። እንግዲህ ባለፈው እንደምታስታውሱት በተከታታይ ሌሰኖች ስለ ቢዝነስ ፊክስድ ኢንቨስትመንት ዋን ኦፍ ዘ ሞድስ ኦፍ ኢንቨስትመንት ቢዝነስ ፊክስድ ኢንቨስትመንት አይተናል። ዛሬ ደግሞ የምናየው አክስሌሬተር ቲዎሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት ምን ይላል የሚለውን እንዴ ዘ አክስሌሬተር ቲዎሪ ኤክስፕሌንስ ሃው ቼንጅ ኢን ዘ ፈርም አውትፑት ወይም ሴልስ ሊሆን ይችላል፣ ጂዲፒ ሊሆን ይችላል፣ ኢንፍሉንስ ኢን ዲስ ኢንቨስትመንት ኢን ፊክስድ ካፒታል። እንግዲህ ምን አለ እዚህ ጋር አንደኛ ፈርሙ አውትፑት አለው፣ የራሱ የሆነ ምርት አለው ወይም ሽያጭ አለው፣ ወይም ደግሞ አጠቃላይ አገራዊ ምርት አለው ጂዲፒ አለ። ሶ የሱ መለዋወጥ ኢንቨስትመንት ኢን ፊክስድ ካፒታል ሰቻስ ማሽነሪ ሊሆን ይችላል፣ ህንፃዎች ሊሆን ይችላል፣ ኢኩዊፕመንት መገልገያ መሳሪያዎች ማሽኖች ሊሆን ይችላሉ። እነሱ ላይ የሚያሳድረው ተጽዕኖ ምንድነው የሚለውን ኤክስፕሌን የሚያደርግ ቲዎሪ አክስሌሬተር ቲዎሪ ይባላል። አክስሌሬተር ቲዎሪ ኦልሶ ሰጀስትስ ኢንክሪዝ ኢንቨስትመንት when demand rises and reduce investment when demand falls። አክስሌሬተር ቲዎሪ እንግዲህ ኢንፍሉዌንሱን ካጠና በኋላ ፍላጎት ሲጨምር ኢንቨስትመንት እንዲጨምር፣ ፍላጎት ሲቀንስ ደግሞ ኢንቨስትመንት እንዲቀንስም ሰጀስት ያደርጋል። ከዚህ ጋር የተያያዘ ከአይዲያ ምንድነው ኢንቨስትመንት ፍሎው እና አውትፑት ግሮዝ ይባላል። ኢንቨስትመንት ፍሎውስ አውትፑት ግሮዝ። ሶ if the economy grows and demand for goods and services rise፣ ኢኮኖሚ እያደገ ከሆነ ፍላጎት ለምርቶችና ለአገልግሎቶች ያለው ፍላጎት ከጨመረ ቢዝነሶች ምን ማድረግ አለባቸው ማለት ነው? ሞር ካፒታል ፕሮዲዩስ ማድረግ አለባቸው። ነገር ግን if ዲማንድ ዲክላይን ካደረገ ደግሞ ፈርሞች ምን ማድረግ አለባቸው? ኢንቨስትመንታቸውን የመዋለ ንዋይ ፍሰታቸውን ምን ማድረግ አለባቸው? መቀነስ መቻል አለባቸው ማለት ነው። ሶ ኢንቨስትመንት ኢዝ ዜርፎር አክሰለሬትድ ባይ ቼንጅ ኢን አውትፑት። ምን ማለት ነው? ዲማንድ ዲክላይን ሲያደርግ ፈርምስ ሪዱስ ኢንቨስትመንት they don't need extra capacity ከሆነና ኢኮኖሚ ግሮው ካደረገ እና ዲማንድ ፎር ጉድስ ኤንድ ሰርቪስ ራይዝ ካደረገ ቢዝነስ ኒድስ ሞር ካፒታል ቱ ፕሮዲዩስ ሞር ስለሆነ ይሄ ኢንቨስትመንት ምን ሆናል ማለት ነው? አክሰለሬትድ ባይ ቼንጅ ኢን አውትፑት ሆነ ማለት ነው። ሶ this is the other theory for explaining the level of business investment and why it behaves as it does called accelerator theory of investment። accelerator theory of investment የተባለው ለምንድን ነው? ምክንያቱም the level of business fixed investment explain ስለሚያደርግና ይሄ ቢዝነስ ፊክስድ ኢንቨስትመንት ደግሞ እንዴት ቢሄቭ እንደሚያደርግ ስለሚገልጽ ነው። so the theory argues that firms produce output and they need to capital to produce this output። ይሄ አክሰለሬተር ቲዎሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት ምን ያደርጋል? ፈርሞች ምን ያደርጋሉ? ምርት ያመርታሉ። አውትፑት ፋይናል ፕሮዳክት ያመርታሉ። እንደገና ደግሞ they need to produce this output። ሲምፕል በቃ ፈርሞች ወይም ጀስት ኢንቨስተሮች ምን ያደርጋሉ? አውትፑት ያመርታሉ። ይሄን አውትፑት ለማምረት ደግሞ ምን ይጠቀማሉ? ካፒታል ይጠቀማሉ ማለት ነው። so it is likely that a firm has some desired stock of capital in mind when producing any given amount of output ማለት ነው። so if the desired capital stock differs from what the firm actually has፣ እንግዲህ ምን አለ በኢንቨስትመንት ጊዜ አንደኛ ፈርሙ ያለው ካፒታል ስቶክ አለ፣ እንዲኖረው የሚፈልገው desired level of capital stock አለ። እንደገና ሌላ ምን አለ ግን actually ያለው አለ። so if the desired capital stock differ from what the firm actually has, then it must change its capital stock and how much it changes ይላል ማለት ነው። so it is ምንድነው ማለት ነው? በአክሰለሬተር ቲዎሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት ኤክስፕሌን የሚደረግ ነው ማለት ነው። so example of capital adjustment and investment ብናይ examples of capital adjustment and investment እንግዲህ capital adjustment ማለት simply demand for goods and services ከጨመረ the demand for final goods ከጨመረ more investment ያስፈልጋል፣ ኢንቨስትመንት ኢንክሪዝ ያደርጋል። the demand for final goods and services decline ካደረገ ደግሞ demand ከሌለ
ኤክስትራ ካፓሲቲ ተጠቅሞ ማምረት ስለማያስፈልግ ኢንቨስትመንት ወይ ባለበት ይሆናል ደግሞ ወይ ዲክላይን ያደርጋል። ሶ ይሄ ምን ይባላል? ካፒታል አጀስትመንት ይባላል። ካፒታል አጀስትመንት ይባላል። ስለዚህ የዚህን ካፒታል አጀስትመንት ስናይ ኢማጂን ቦሌ ለሚ ቴክስታይል ፋክቶሪ ይሄ አዲስ አበባ ውስጥ ያለው ዲዛይርድ ካፒታል ስቶክ 10 ሚሊዮን ቢሆን ከረንት ካፒታል ስቶክ 7 ሚሊዮን ቢሆን ዘ ፈርም ኒድስ 3 ሚሊዮን ሞር ኢን ካፒታል። ቅድም ምን ብያቸዋለሁ? ሁለት አይነት ካፒታል አለ። አንደኛ ፈርሙ ያለው ጀስት ዘ ፈርም ዛት አክቹአሊ ያለው ካፒታል አለ። ሁለተኛ ደግሞ እንዲኖረው የሚፈልገው ዲዛይርድ ሌቭል ኦፍ ካፒታል አለ። ሶ ዲዛይርድ ካፒታሉ እንዲኖረው የሚፈልገው 10 ሚሊዮን ከሆነ ከረንት ካፒታል ስቶክ ደግሞ 7 ሚሊዮን ከሆነ ፈርሙ 3 ሚሊዮን ምን ያደርጋል ማለት ነው? አዲሽናል ካፒታል ሞር ካፒታል ያስፈልገዋል። ምን ለማድረግ? ክሎዝ ጋፑን ክሎዝ ለማድረግ ማለት ነው። ጋፑን ክሎዝ ለማድረግ ማለት ነው። ሶ ዘ አክሰሌሬተር ሞዴል ቢግንስ ዊዝ አን አሰምፕሽን ዛት ፈርምስ ዲዛይርድ ካፒታል ሬሽዮ ኢዝ ራፍሊ ኮንስታንት። ይሄ አክሰሌሬተር ቲዮሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት ከምን ይነሳል ማለት ነው? የፈርሞች ዲዛይርድ ካፒታል አውትፑት ሬሽዮ ምንድን ነው? ኮንስታንት ነው፣ አይለወጥም ብሎ ያስባል። ሶ ይሄን አሱም ካደረገ በኋላ ኢፍ ዋይት ኢዝ አውትፑት ሪኳየርድ ቱ ፕሮዲውስ እንግዲህ ዋይቲ ማለት ጀስት ሊያመርቱት የሚፈልጉት ሌቭል ኦፍ አውትፑት ነው። በቃ ወይም መመረት ያለበት አውትፑት ሪኳየርድ ቱ ፕሮዲውስ ኤንድ አልፋ ካፒታል አውትፑት ሬሽዮ ላይ እንግዲህ ካፒታል አውትፑት ሬሽዮ ራፍሊ ኮንስታንት በአሰምሽን ይወሰዳል ማለት ነው። ስለዚህ አልፋ ኢዝ ዘ ካፒታል አውትፑት ሬሽዮ which is equal to ካፒታል ኦቨር አውትፑት ካፒታል አውትፑት ሬሽዮ ማለት ነው ማለት ነው። ሶ the required amount of capital to produce white output will be given by the following equation ይሆናል። capital at time t is equal to alpha times what at time t alpha ምንድን ነው ያለን? capital output ratio which is constant by assumption። ስለዚህ the required amount of capital to produce white output ይሆናል ማለት ነው በዚህ ፎርሙላ capital at time t is equal to alpha times y at time t ይሆናል ማለት ነው። ሶ under the assumption of constant capital output ratio እንግዲህ assumptionአችን constant የማይለወጥ capital output ratio አለ ብለናል። ሶ change in output are made possibly by change in stock of capital። capital output ratio constant ከሆነ change in output ፖሲብሊ ሊለወጥ የሚችለው በምንድነው ማለት ነው? ቼንጂንግ ካፒታል ስቶክ ነው ማለት ነው። ሶ when income is yt አሳባብ ላይ እንዳየነው yt ኢንካም ቢሆን ዘን required stock of capital ምን ይሆናል ብለናል? kt is equal to k at time t is equal to y at time t ይሆናል ማለት ነው። ሶ when output or income is equal to yt minus 1 አውትፑታችን ወይም ኢንካማችን yt minus 1 ቢሆን the required stock of capital also ምን ይሆናል ማለት ነው? capital at t minus 1 is equal to alpha times y t minus 1 ይሆናል ማለት ነው። hence the increased stock of capital in period t is given by ምን ይሆናል ማለት ነው? በዚህ ኢኩዌሽን ይገለጻል። ኢንክሪዝ ምንድነው እንግዲህ ቼንጅ ነው። ሶ ቼንጅ ኢን k is which means k at time t minus k at time t minus 1 is equal to alpha at y t minus alpha at y t minus 1። ይሄ አሁን ምን እየሰራ ነው? አክሰሌሬተር ቲዮሪውን ዴቨሎፕ ለማድረግ ማለት ነው። እዚህ ጋር የምትይዙልን ምንድነው? ባይ አሰምፕሽን ካፒታል አውትፑት ሬሽዮ ምን እንደሆነ ነው ኮንስታንት እንደሆነ እሱ ኮንስታንት በመሆኑ ምን ማለት እንግዲህ አውትፑት ሊለወጥ የሚችለው ሞድ ፖሲብል ባይ ቼንጂንግ ካፒታል ስቶክ ስለሆነ ስለዚህ ካፒታል ስቶክ አት ታይም ቲ አልፋ ታይምስ ዋይ አት ታይም ቲ መሆኑን ቼንጂንግ ካፒታል ስቶክ ዘ ኢንክሪዚንግ ካፒታል ስቶክ ያ ማለት ኬ አት ታይም ቲ ማይነስ ኬ አት ታይም ቲ ማይነስ 1 is equal to alpha y at time t minus alpha y at time t minus 1 መሆኑን ይዛችሁን ታልፋለሁ። so since increasing the capital stock in year so increasing the capital stock of the stock of capital in year k at time t minus k at time t ይሄ ቼንጅ ማለት ነው represents investment in year t investment in year t ይሆናል። so the above equation equation 3 ማለት ነው እንዴት ይገለጻል ማለት ነው? k at time t minus k at time t minus 1 አልፋ የጋራ እናወጣና y at time t minus y at time t minus 1 ማድረግ እንችላለን ሪራይዝ እናደርገው ማለት ነው። where changing k is equal to ቅድም እንዳልኳችሁ kt minus kt minus 1 ይሆናል። ይሄ ደግሞ ምንድነው አለ? ኢንቨስትመንት ነው አለ። since increase the capital stock in the year kt minus 1 ኢንቨስትመንት ነው። ስለዚህ changing kt is equal to kt minus 1 ኢንቨስትመንት ነው and change in yt ምን ይሆናል? yt minus yt minus 1 ይሆናል። yt minus yt minus 1 ይሆናል። ይሄ change in yt ይሆናል። ስለዚህ therefore yt ምን ይሆናል ማለት ነው? alpha times change in yt ይሆናል። investment is equal to alpha which is capital output ratio ማለት ነው times change in output ይሆናል ማለት ነው። ሲምፕል የሆነ ማቴማቲካል ፕሩፍ ኢኩዌሽን 4 እንግዲህ ምንድነው ማለት ነው?
reveals as the result of increase in income in any year t from a previous year t minus 1 increase investment will be alpha times more than the increase in income ይሆናል ማለት ነው። ምን አለ እንግዲህ as a result of increase in income in any year t ከፕሪቪየስ ይር ያ ማለት ከቲ ማይነስ 1 increase in investment በምን ይሆናል ማለት ነው? አልፋ ታይምስ more than the increase in income ይሆናል። አልፋ ምንድን ነች ማለት ነው? አክሰሌሬተር ሆነች ማለት ነው። አየህ this is alpha hence this is alpha capital output ratio which is constant ይሆናል which represents the magnitude of the accelerator የአክሰሌሬተሩ ማግኒቱድ አልፋ ነች ማለት ነው። so the simplest accelerator model predicts that investment is proportional to increase in output አሁን ዋናው ጽንሰ ሐሳቡ እዚህ ጋር ነው ያለው። simplest accelerator model ቀላሉ accelerator model ምን predict ያደርግ ማለት ነው? investment is proportional to increase in output magnitude of the accelerator ደግሞ ማለት አልፋ ነች which is capital output ratio ማለት ነው ማግኒቱድ። ይሄን ካየን አክሰሌሬተሩን አሁን ደግሞ ቶቤንስኪው ቲዎሪ ኦፍ ኢንቨስትመንት ነው ቶቤንስኪው ቲዎሪ ኦፍ ኢንቨስትመንት many economists see a link between fluctuation investment and fluctuation in the capital stock እንግዲህ ደግሞ አብዛኞቹ ኢኮኖሚስቶች ምን ያሉ ማለት ነው የፍለክቹዌሽን የመዋለ ንዋይ ፍሰትና ፍለክቹዌሽን ስቶክ ኦፍ ካፒታል የሁለቱ ሊንክ ምን ያደርጋሉ ማወቅ ማጥናት ይፈልጋሉ። እንግዲህ ባለፈው እንዳየነው ስቶክ አለ ስቶክ ማርኬት አለ። ስቶክ ምንድነው? ሪፈርስ ቱ the share in the ownership of corporation ነው። ስቶክ means በቃ ownership of corporation ሼር ነው ያለህ ድርሻ ማለት ነው። ስቶክ ማርኬት ከሆነስ is the market in which the shares are traded ምንድነው? እንግዲህ ሼር ካለ ownership of corporation ነው የአንድ ድርጅት ያለህ የባለቤትነት ድርሻ ምን ይባላል? ስቶክ ይባላል። ስቶክ ማርኬት ከሆነ ደግሞ ገበያው ነው የአንድን ድርጅት ያለህን የባለቤትነት ድርሻ የምሸጥበትና የምገዛበት ገበያ ስቶክ ማርኬት ይባላል። እነዚህን ከያዘን ስቶክ ፕራይስ tend to be high when firms have many opportunities for profitable investment እንግዲህ ኢንቨስተሮች የተለያየ የትርፋማ መዋለ ንዋይ የትርፋማ ኢንቨስትመንት ኦፖርቹኒቲ ካላቸው ስቶክ ፕራይስ ምን ይሆናል? ይጨምራል። this is because the profit opportunities mean higher future income for shareholders ይሄ የሆነው ደግሞ ምንድነው? ኢንቨስትመንት ኦፖርቹኒቲ ካለ ፕሮፊቴብል ኦፖርቹኒቲ ካለ ወደፊት ለሼርሆልደሮቹ ምን ያስገኛል ተብሎ ይታሰባል? ሃየር ኢንካም ከፍተኛ ገቢ ያስገኛል ተብሎ ይታሰባል። thus stock price reflect the incentive to invest ስለዚህ ስቶክ ፕራይስ ኢንቨስት የማድረግና ያለማድረግን ውሳኔ ምን ያደርጋል? ሪፍሌክት ያደርጋል። ምን ስቶክ ፕራይስ እንግዲህ የቶቤንስኪው ቲዎሪ ኦፍ ኢንቨስትመንትን የሚባለውን ፎርሙላ ዴቨሎፕ አይዲያ ያመጣው ማን ነው? ዘ ኖቤል ፕራይዝ ዊኒንግ ኢኮኖሚስት ጄምስ ቶቢን ይባላል። he proposed that firms base their investment decision on the following ratio which is now called ምን ቶቤንስኪው የሚባለው ይሄ ኖቤል ፕራይዝ ዊነር ኢኮኖሚስት ነው። ፈርሞች ኢንቨስትመንት ዲሲዥናቸውን የሚሰሩት በዚህ ፎርሙላ ነው ወይም ቶቤንስኪው ያን ሰራ ማለት ነው። ሲምፕሊ ቶቤንስኪው ፎርሙላ ምንድነው? Q is equal to market value of installed capital ሲካፈል replacement cost of installed capital የሆነ ኢንስታልድ ካፒታል አለ የዛ ኢንስታልድ ካፒታል የገበያ ዋጋ ሲካፈል እሱን ሪፕሌስ ለማድረግ የሚያስፈልገው ዋጋ ማለት ነው። ኖሜተሩ ምንድነው? the stock market value of the economy ካፒታል ስቶክ ነው ከረንት ነው። ማርኬት ቫልዩ means the stock market value of the economy's capital stock አሁን በእጅ ላይ ያለው ካፒታል ስቶክ ዋጋ ነው ኖሜተሩ ውስጥ the actual cost to replace the capital goods that were purchased when the stock was issued ስቶኩ ኢሹድ ሲደረግ ብትገዛው እሱን ሪፕሌስ ለማድረግ የምታወጣው ወጭ ምን ይባላል? replacement of cost of installed capital the actual cost to replace the capital goods that were purchased when stock was issued ስቶኩ ኢሹድ ሲደረግ ብትገዛው ወይም ሪፕሌስ ብትገዛው ሪፕሌስ ለማድረግ የምታወጣው ወጭ ዲኖሜተር ይባላል ማለት ነው። ስለዚህ ኪው ምንድነው አለ? ማርኬት ቫልዩ ኦፍ ኢንስታልድ ካፒታል ሲካፈል ለሪፕሌስመንት ኦፍ ኮስት ኦፍ ኢንስታልድ ካፒታል ነው ብለናል። ወይም ሲምፕሊ ማርኬት ቫልዩ ኦፍ አሴት ሲካፈል ሪፕሌስመንት ኮስት ኦፍ አሴት ነው ማለት ነው። ምን አለ? ማርኬት ቫልዩ ኦፍ አሴት ሲካፈል
ለሪፕሌስመንት ኮስት ኦፍ አሴት ይሆናል ማለት ነው። ሶ ኪው ማርኬት ቫልዩ ኦፍ ኢኩዊቲ ማርኬት ቫልዩ ኦፍ አሴት ማለት ነው ማርኬት ቫልዩ ኦፍ ኢኩዊቲ ሲደመር ማርኬት ቫልዩ ኦፍ ዴት ነው። ያ ማለት ዩዝድ ኢን ፋይናንሻል ማርኬት ኤንድ ኮርፖሬት ፋይናንስ። ማርኬት ቫልዩ ኦፍ ዴት ማለት በፋይናንሻል ማርኬት እና በኮርፖሬት ፋይናንስ የምንጠቀምበት ቃል ነው። ስለዚህ ኪው ማርኬት ቫልዩ ኦፍ ኢኩዊቲ ሲደመር ማርኬት ቫልዩ ኦፍ ዴት ሲካፈል ዘ ሪፕሌስመንት ኮስት ኦፍ አሴት ማለት ነው። ወይም ኪው ምን ይሆናል ማለት ነው? ማርኬት ቫልዩ ኦፍ ኢኩዊቲ ማለት ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። ወይም አዲሽናል ቶፖች ጀነሬትድ ባይ ዋን ሞር ዩኒት ኦፍ ካፒታል ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። ማርኬት ቫልዩ ኦፍ ዴት ማለት ደግሞ ዲፕሪሲዬሽን ሬት ማለት ነች። ዲፕሪሲዬሽን ሬት ማለት ነች ሲካፈል ሪፕሌስመንት ኮስት ኦፍ አሴት ማለት አር ነች። ወይም ሪል ኢንተረስት ሬት ነች ማለት ነው። ሪል ኢንተረስት ሬት ትሆናለች ማለት ነው። ኤምፒኬ ማለት አዲሽናል አውትፑት ጀነሬትድ ባይ ዋን ዩኒት ኦፍ ካፒታል ነው። ዲፕሪሲዬሽን ሬት ሬታቶች ካፒታል ቫልዩ ዌር ኢንዲኬት የሚያደርግበት ኦብሶሌንሱ ማለት ነው። ሪፕሌስመንት ሬት ማለት ደግሞ ኮስት ኦፍ ካፒታል አድጀስትድ ፎር ይቅርታ ሪል ኢንተረስት ሬት ማለት ኮስት ኦፍ ካፒታል አድጀስትድ ፎር ኢንፍሌሽን ማለት ነው። ኢንፍሌሽን ማለት ነው። ኪው ማርኬት ቫልዩ ኦፍ ኢንስታልድ ካፒታል ሲካፈል ለሪፕሌስመንት ኦፍ ካፒታል ብለናል። ጀስት ፎርሙላውን ማመጣው እያንዳንዱ ስለምንጠቀምበት ነው። እንግዲህ ኢፍ ኪው ከአንድ ከበለጠ ፈርምስ ባይ ሞር ካፒታል ቱ ሬዝ ዘ ማርኬት ቫልዩ ኦፍ ዜር ፈርም። ቅድም ብለናል እንግዲህ አንድ ኢንቨስተር ኢንቨስትመንት ዲሲሽን ሜድ ለማድረግ ይህን ፎርሙላ ቶቢንስ ኪው ይጠቀማናል። ስለዚህ ኪው ከአንድ ከበለጠ ፈርሞች ምን ያደርጋሉ? ሞር ካፒታል በመግዛት የማርኬት ቫልዩ ኦፍ ዜር ፈርም ይጨምራሉ። ከአንድ ካነሰስ ፈርምስ ዱ ኖት ሪፕሌስ ካፒታል አስ ኢት ዌርስ አውት ስለሚያደርግ ፈርሞች ምን አያደርጉም ማለት ነው? ካፒታላቸውን ሪፕሌስ አያደርጉም ማለት ነው። በት ዋት ኢፍ ኪው ኢዝ ኢኳል ቱ 1? ኪው ከአንድ ከበለጠ ፈርሞች ሞር ካፒታል በመግዛት ማርኬት ቫልዩ ኦፍ ዜር ፈርም ሲጨምሩ፣ ከአንድ ካነሰ ደግሞ ምን አያደርጉም? they do not replace ምክንያቱም ዌር አውት ስለሚያደርግ። አንድ ከሆነስ ዘ ፈርምስ ማርኬት ቫልዩ ኢኳልስ ዘ ሪፕሌስመንት ኦፍ ኢትስ አሴት። ኪው አንድ ከሆነ ማርኬት ቫልዩ ኦፍ ኢንስታልድ ካፒታል ከሪፕሌስመንት ኮስት ኦፍ ኢንስታልድ ካፒታል ጋር እኩል ነው ወይንም ደግሞ አት ኢኩሊብረም ሆነ ይባላል ማለት ሶ when the firm is in equilibrium there is no strong incentive to increase or decrease investment. ኢኩሊብረም ላይ ከሆኑ which means ማርኬት ቫልዩ ኦፍ ኢንስታልድ ካፒታሉ ከሪፕሌስመንት ኮስት ኦፍ ኢንስታልድ ካፒታሉ ጋር እኩል ከሆነ ፈርሞቹ ኢኩሊብረም ናቸው። ስለዚህ the firms have no strong incentive to increase or decrease investment. ለመጨመርም ለመቀነስም ምንም አይነት ኢንሰንቲቭ የላቸውም። ስለዚህ ያላቸውን ይዘው ይቀጥላሉ ማለት ነው። እንግዲህ the Q equation provides a correction indication of the current worth and likely prospects for the business. እንግዲህ Q equation ወይም ቶቢንስ ኪው ቲዎሪ ኦፍ ኢንቨስትመንት ማለት ነው ምን ፕሮቫይድ ያደርጋ ማለት ነው? ኮሬክት ኢንዲኬሽን የትክክለኛ ኢንዲኬት ያደርጋል ኦፍ ዘ ከረንት ወርዝ ኤንድ ላይክሊ ፕሮስፔክት ኦፍ ዘ ቢዝነስ። የቢዝነሱ ፕሮስፔክት ምን ይሆናል፣ ያለው እድል ስጋት ምን ይሆናል የሚለውን ያሳያል ማለት ነው። ኢፍ ዘ ፈርም ፌስስ ኪው ግሬተር ዛን ዋን፣ ፈርሞ ኪው ግሬተር ዛን ዋን ከሆነ ኢት ኢዝ ዘ ሲግናል ዛት ውድ ሺድ ባይ አዲሽናል ካፒታል። በቃ ኪው ከአንድ ከበለጠ አዲሽናል ካፒታል ግዛ እያለ ሲግናል እየሰጠ ነው። ከአንድ ከነሰ ደግሞ ዌር አውት ስለሚያደርግ አትግዛ ነው። This is because the present value of the future earning from such capital will be greater than its cost. ከአንድ ከበለጠ ግዛ እያለ ነው። ለምን? ምክንያቱም the present value of the future earning ወደፊት የምታገኘው present value በዛሬ ተሰርቶ ከኮስቱ ይበልጣል። ስለዚህ አዲሽናል ካፒታል ግዛ ነው። ኤግዛምፕል እንውሰድ። አንድ ጥያቄ suppose a company has market value 10 million based on stock price and outstanding share ማለት ነው and replacement cost of assets 8 million ነው calculate ቶቢንስ ኪው የቶቢን ኪው calculate አድርጉ ነው ሲምፕሊ የቶቢንስ ኪው ፎርሙላ ምንድነው market value ሲቀነስ replacement cost of assets ነው ማለት ሶ ቶቢንስ ኪው is equal to 10 ሚሊዮን ሲካፈል 8 ሚሊዮን 1.25 ነው 1.25 ከአንድ ከበለጠ ደግሞ ማለት ኢንከሬጅ አድርግ ነው future value of the capital ከኮስቱ ይበልጣል። ስለዚህ ኢንቨስት አድርግ ነው። since q greater than 0 the firm should invest in new asset because the market value of the firm more than the cost of its asset indicating that new investment likely to be profitable. new investment likely ምንድነው? profitable ነው። ስለዚህ additional capital ገዛ ነው። additional example እንውሰድ። suppose that a company in its business of bulldozing
it owns a bunch of excavators. Suppose that it owns 100 excavators which cost 100 is to replace. እያንዳንዱ ሪፕሌስ ለማድረግ 100 ያስወጣል ነው። this means its replacement cost is 10,000 10 ሲባዛ 100 ሲባዛ 100 ማለት ነው። suppose it has 1000 outstanding shares of capital 1000 outstanding share of capital ቢኖረውና የእያንዳንዱ ካፒታል ቫልዩ 15 per share ቢሆን the market value of the firm is this 15,000 and the replacement cost is 10,000 so ቶሚንስኪው ምን ይሆናል 1.5 ይሆናል 15,000 ሲካፈል 10,000 ማለት ነው። since excavators are worth more in the firm than outside the firm which means the market value evidently value of its capital inside the firm 1.5 times market value ስለሆነ the firm should evidently buy more bulldozers more bulldozer መግዛት አለበት ሲምፕሊ ይሄ ይህን ካየን እንግዲህ the relationship between Q theory and neoclassical theory እስካሁን ያየናቸው neoclassical theory የሁለቱ ሪሌሽን ዝምድና ምን ይመስላል? ኪቡ ምን ብለናል? ማርኬት ቫልዩ ኦፍ ኢንስታልድ ካፒታል ሲካፈል ሪፕሌስመንት ኮስት ኦፍ ኢንስታልድ ካፒታል ነው ብለናል። the stock market value of capital depends on current and expected future profit of capital ዞሮ አንድ እዚህ ጋር እንዴት ወዝል የሚፈልገው ነገር ምንድነው? ስቶክ ማርኬት ቫልዩ ኦፍ ካፒታል ሁለት ነገሮች ላይ ዲፔንድ ይሆናል። አንደኛ ዘ ማርኬት ቫልዩ ዘ ከረንት ማርኬት ቫልዩ ነው። ሁለተኛ ደግሞ ኤክስፔክትድ ፊውቸር ፕሮፊት ኦፍ ካፒታል ነው። ሶ ኢፍ ማርጂናል ፕሮዳክት ኦፍ ካፒታል ከኮስት ኦፍ ካፒታል ከበለጠ ፕሮፊት ሬቱ ሃይ ነው፣ ትርፋማ ነው፣ የትርፍ መጠኑ ሃይ ነው። ሶ ዲስ ድራይቭስ አፕ ዘ ስቶክ ማርኬት ቫልዩ ኦፍ ዘ ፈርም። ትርፋማ ከሆነ ደግሞ ስቶክ ማርኬት ቫልዩ ኦፍ ዘ ፈርም ይሆናል ይጨምራል። ስለዚህ ላይ ቫልዩ ኦፍ ኪው እንዲኖር ኢምፕላይ ያደርጋል። if MPK greater than cost of capital profit rate is high it drives up the market the stock market value of firms and imply high value of Q. But if marginal product of capital less than cost of capital the marginal product the additional product that an additional unit of capital gives ያማት marginal product of capital cost of capital ካነሰ ደግሞ firms are incurring loss ትርፍ እየመጣባቸው ትርፍ ኪሳራ ኢንከር እያደረገ ኪሳራ እየመጣባቸው ስለዚህ ፈርሞች ማድረግ አለባቸው መሸጥ አለባቸው ዘር ማርኬት ቫልዩ ይቀንሳል መግዛት የለባቸው ዘር ስቶክ ማርኬት ቫልዩ ይቀንሳል ስለዚህ ኪው ምን ይሆናል ማለት ነው ሎ ይሆናል ማለት ነው ስለዚህ ሪሌሽንሺፑ ኤምፒኬ እና ኮስት ኦፍ ካፒታል ይሄን ይመስላል ማለት ነው ይሄን ካየን እንግዲህ ቶሚንስኪው ቲዎሪ ኦፍ ኢንቨስትመንት አድቫንቴጅ አለው ቶሚንስኪው ቲዎሪ ኦፍ ኢንቨስትመንት አድቫንቴጁን ስናይ the advantage of ቶሚንስኪው ቲዎሪ ኦፍ ኢንቨስትመንት አንደኛ ፎርዋርድ ሉኪንግ ነው ይሄ ቲዎሪ ፎርዋርድ ሉኪንግ ነው እሱ ምን ማለት ነው ቶሚንስኪው ሪፍሌክትስ the market expectation about the firm's future profitability making it useful tool for predicting investment behavior investment behaviorን predict ለማድረግ investment behaviorን predict ለማድረግ አስፈላጊ ነው አንደኛ forward looking ማለት እሱ ነው ሁለተኛ simple and intuitive ነው the concept is to understand and apply ለማድረግና understand ለማድረግ ምንድነው ቀላል ነው ሶስተኛ it links financial market to real investment financial marketing ከሪል ኢንቨስትመንት ጋር ምን ያደርጋል ሊንክ ያደርጋል it connects the valuation of firms in financial market to the real world investment decisions ምን ማለት ነው link financial market to real investment ማለት the valuation of firms ወይንም ፈርሞች በፋይናንሻል ማርኬት ራሳቸው ቫሉዌሽን ያለ እሱን ከሪል ወርልድ ኢንቨስትመንት ዲሲዥን ጋር ኮኔክት ለማድረግ ያገለግላል ወይም ኮኔክት ያደርጋል ማለት ነው ምንም እንኳን ጠቅመን ቢኖሩ ሊሚቴሽኖች አሉት ሊሚቴሽኑ አንደኛ ሜዠርመንት ኢሹ ነው ሜዠርመንት ኢሹ ከምን ጋር ይነሳል the replacement cost of asset ነው the replacement cost of asset can be difficult to estimate accurately replacement cost of assetን accurately estimate ለማድረግ አስቸጋሪ ነው especially for intangible assets like intellectual property or brand value intellectual property እነሱ replacement ኮስታቸውን estimate ለማድረግ ከባድ ነው አንደኛ ሁለተኛ the market value of the firm can be influenced by factors unrelated to the firm's fundamental such as market speculation or macroeconomic condition
እና ማክሮ ኢኮኖሚክ ኮንዲሽን፣ ማርኬት ስፔኩሌሽን የመሳሰሉት ሪል ማርኬት ቫሉ ኦፍ ፈርምን ምን ሊያደርጉ ይችላሉ? ኢንፍሉንስ ሊያደርጉት ይችላሉ። አንሪሌትድ ቱ ዘ ፈርምስ ፋንዳመንታል ማለት ነው። ይሄ ሜዠርመንት ነው። ሁለተኛው ሾርት ተርም ቮላቲሊቲ ነው። ስቶክ ፕራይስስ ለምሳሌ ዘስ ማርኬት ቫሉ ጋር ነው ካን ቢ ቮላታይል ሊዲንግ ቱ ፍለክቹዌሽን ኢን ቶቤን ስኪው ዛት ሜይ ሪፍሌክት ሎንግ ተርም ኢንቨስትመንት ኦፖርቹኒቲ። ባይ ዘ ዌይ ስቶክ ማርኬት በጣም ሊጨምር ይችላል፣ ሊቀንስ ይችላል። ስለዚህ ይሄ ቮላቲሊቲ ተለዋዋጭነት ምን ያደርጋል ማለት ነው? ስቶክ ፕራይስን አፌክት ያደርጋል። ስቶክ ፕራይስ አፌክት ማለት ደግሞ ቶቤን ስኪው ሎንግ ተርም ኢንቨስትመንት ኦፖርቹኒቲን አኩሬትሊ ፕሪዲክት ሊያደርግ ይችላል ማለት ነው። ሶስተኛ ኢት አሱምስ ኤፊሽንት ማርኬቱ ኤፊሽንት ነው ብሎ አሱም ያደርጋል። እውነታው ግን እሱ ላይሆን ይችላል። ዘ ቲዮሪ አሱምስ ዛት ፋይናንሻል ማርኬት አኩሬትሊ ሪፍሌክት ዘ ትሩ ቫሉ ኦፍ ዘ ፈርም which may not be always be the case። ይሄ ቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት ፋይናንሻል ማርኬት ሁሌም አኩሬት ነው ዘ ትሩ ቫሉ ኦፍ ዘ ፈርም አኩሬት ሪፍሌክት ያደርጋል ብሎ ያስባል። ነገር ግን እውነታው እንደሱ ላይሆን ይችላል፣ ሁሌም ላይሆን ይችላል ማለት ነው። ሶ ይህን ካየን ኢንጀነራል ጠቅለል ሲደረግ ቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት ፕሮቫይድስ ኤ ፍሬምወርክ ፎር አንደርስታንዲንግ ሃው ፈርምስ ዲሳይድ ዌዘር ቱ ኢንቨስት ኦር ኒው አሴት። ቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት ምን ፕሮቫይድ ያደርግልናል ማለት ነው? ኤ ፍሬምወርክ ፎር አንደርስታንድ ሃው ፈርምስ ዲሳይድ ዌዘር ቱ ኢንቨስት ኢን ኒው አሴት ኦር ኖት። አዲስ አሴት ላይ ኢንቨስት እናድርግ ወይስ እንተው የሚለውን ዲሳይድ ለማድረግ ያገለግለናል። ማን? ቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት አንደኛ። ሁለተኛ ባይ ኮምፔሪንግ ዘ ማርኬት ቫሉ ኦፍ ፈርምስ ቱ ሪፕሌስመንት ኮስት። እንግዲህ ማርኬት ቫሉ አለ፣ ጀስት ቶቤን ስኪው ላይ ሪፕሌስመንት ኮስት አለ። ሶ ባይ ኮምፔሪንግ ዘ ማርኬት ቫሉ ኦፍ ዘ ፈርምስ ቱ ዘ ሪፕሌስመንት ኮስት ኦፍ ኢት አሴት ዘ ቲዮሪ ሄልፕስ ኤክስፕሌን ዋይ ፈርምስ ኢንቨስት ሞር when their market values are related to their asset and invest less when opportunities ሁለቱም በመጠቀም ፈርሞች እንዴት መጨመርና መቀነስ እንዳለባቸው ከማርኬት ቫሉ ጋር ሪሌት እንዲያደርጉ ያገለግላል ማለት ነው። ሶ ዲስፓይት ዚስ ሊሚቴሽንስ ምንም እንኳን ሊሚቴሽን ቢኖርትም ቶቤን ስኪው ሪሜንስ ኤ ቫሉዌብል ቱል ፎር አናላይዚንግ ኢንቨስትመንት ቢሄቪየር ኤንድ ሊንኪንግ ፋይናንሻል ማርኬት ቱ ሪል ወርልድ ኢኮኖሚክ አክቲቪቲ። እንግዲህ የቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት የራሱ የሆነ ድክመት ቢኖሩትም ቫሉ በቃ ኢንቨስትመንት ቢሄቪየርን ከእውነታው ዓለም ኢኮኖሚክ አክቲቪቲ ጋር ሊንክ ፋይናንሻል ማርኬቱን ከሪል ወርልድ ኢኮኖሚክ አክቲቪቲ ጋር ሊንክ ለማድረግ የሚያገለግል ቫሉዌብል ቱል ነው ማን? ቶቤን ስኪው ቲዮሪ ኦፍ ኢንቨስትመንት። በዚሁ የዛሬው ሌሰን እናጠናቃለን። በቀጣይ በሌላ እንገናኛለን። የዩቲዩብ ቻናል ቤተሰብ የሆነ ሰብስክራይብ ማድረግ ቤተሰብ እንድትሆን በአክብሮት ጠይቃለሁ። በተረፈ ቴሌግራም ቻናሉን፣ ሊንክድን፣ ቲክቶክ እንዲሁም ፌስቡክ ቻናል ላይ የተለያዩ የአማርኛ ኮንሴፕቶች ይለቀቃሉ። እነሱንም ቤተሰብ ብትሆኑ ደስ ይለኛል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ለእናንተ የማቀርብ ይሆናል። ቻናሉን ሌሎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። በዚሁ እናጠናቃለን።